በ1908 በያኔው በአሜሪካ የፍትህ ሚኒስተር ቻርልስ ጆሴፍ ቦናፓርት በ34 ሰዎች ብቻ ስራ የጀመረ በ1924 ስሙን ወደ ፌደራል ቢሮ ኦፍ ኢንቨስቲጌሽን የለወጠ ዛሬ በዓለም ላይ ከሚታወቁ እጅግ ኃይለኛና ዋነኛ የምርመራ ኤጀንሲዎች አንዱ ሆነዋል። FBI ይህም በታሪኩ ብዙ ታላላቅና አስገራሚ ወንጀለኞችን የያዘ ሰራተኞችን ወደ 35000 ያሳደገ የመረጃ ቴክኖሎጂዎችን የዲኤንኤ ምርመራና ሳይንስን በመጠቀም የወንጀል ቋጠሮዎችን የሚፈታ ከትንሽ ቡድን ወደ ዓለም የሚፈራው የምርመራ ኤጀንሲ አድጓል። ዓለም ላይ እያንዳንዱ ገመና ከእይታዬ የተሰወረ አይደለም በሚል አውጇል። ያለውንም ዓለም እንዳይረሳው ደጋግሞ የተናገረ አደገኛ ተቋም ሆኗል። ነገር ግን ዓለም ላይ የሚከሰቱ ሴራዎችን ከእይታ ውጭ አይደለም ብሎ የሚፎክረው የኤፍቢአይ ፈተና የሚጀምረው እንደ አውሮፓ አቆጣጠር በ2014 ዓ.ም ሮጃ ኢግናቶቫ የተባለች ቡልጋሪያ የተወለደች ጀርመን ውስጥ ያደገች የተማረችም ዋን ኮይን የተባለ የክሪፕቶ ፕሮጀክት ስትጀምር ነው። ይህች ክሪፕቶ ኮይን የክሪፕቶ ንግስትነትን ዘውድ የደፋች ሴት በ2017 በቢሊዮን የሚጠጋ ዶላሮችን ከሰዎች መንትፋ ትሰወራለች። ንግስቷን ዛሬም ድረስ ኤፍቢአይ እየፈለጋት አለመያዟ የዓለምን ሕዝብ ከጫፍ እስከ ጫፍ እያነጋገረ ነው። ሮጃ ኢግናቶቫ ረቂቅ የኮምፒውተር ቴክኖሎጂን በመጠቀም ከሰው ወደ ሰው በሚተላለፍ ገንዘብ ላይ ከፍተኛ የተባለ ማታለልን ፈጽማን የተሰወረችው። ፌደራል ቢሮ ኦፍ ኢንቨስቲጌሽን ኤፍቢአይ በጣም ተፈላጊ ከሚባሉ የወንጀለኞች ዝርዝር ውስጥ በዋናነት የተቀመጠችው ዝነኛዋ ሴት 4 ቢሊዮን የሚደርስ ዶላሮችን በክሪፕቶ በማጭበርበር በታሪክ የሚስተካከላት አልተገኘም። ለመሆኑ ቡልጋሪያዊቷ የክሪፕቶ ንግስት ማናት? እንዴትስ በዚህ ሁሉ ዓመት ከኤፍቢአይ አይን ልትሰወር ቻለች? እነዚህንና ሌሎችን ሚስጥሮች በቆይታችን እንመረምራለን። ሰብስክራይብ፣ ላይክ እና አስተያየት በመጻፍ አብራችሁን እስከ መጨረሻው ስለምትቆዩ አመስግነናል። Top 10 most wanted. Hi, I'm Dr. Ruja Ignatova. Hello, this is Dr. Ruja Ignatova. OneCoin за най-вълнуващите сделки. አሁን ባለንበት ዘመን ከብዙ ወንጀሎች ጀርባ በቀዳሚነት የሚተውኑት ወንዶች ቢሆንም አንዳንዴ ሴቶችም ከወንድ እኩል ከዚህም ሲያልፍ ከወንዶች በላቀ መልኩ የሚፈጽሟቸው ከአእምሮ በላይ የሆኑ ወንጀሎች በጥብቅ እንዲፈለጉ የሚያደርጋቸው ይሆናል። ሮጃ ኢግናቶቫም ይህንን ከሚያረጋግጡልን እንስት ውስጥ በቀዳሚነት የምትቀመጥ የኤፍቢአይ እንቆቅልሽ የሆነች ሴት ናት። የክሪፕቶ ንግስትን ኤፍቢአይ በጥብቅ ፈልጋታለሁ በማለት ማደኛ ያወጣባት በጣም ተፈላጊ የሆነች እንስት ከሆነች ዓመታት ተቆጥረዋል። በትክክለኛ ስሟ ሮጃ ኢግናቶቫ ተብላ የምትጠራው እች ሴት ከአሜሪካ የደህንነት ተቋም በላይ እያሰበች ነው የተባለላት ረቂቅ የኮምፒውተር ቴክኖሎጂን በመጠቀም ከሰው ወደ ሰው በኢንተርኔት ገንዘብ ዝውውር ላይ በታሪክ ከፍተኛ የተባለ ማታለል ፈጽማለች ነው የተባለው። ዘመን አመጣሽ የሆነው ይህ የገንዘብ ዝውውር ለክሪፕቶ ንግስት መልካም አጋጣሚ የፈጠረ፣ እሷም አጋጣሚውን በአግባቡ በመጠቀም ራሷን ቆንጆ ዘራፊ ሆና አግኝተዋለች። የሚገርመውም በሰው ልጅ ታሪክ ተደርጎ የማይታወቀውን እጅግ ከፍተኛ የተባለለትን የገንዘብ ማጭበርበር የፈጸመች የዘረፈችውም ከ4 ቢሊዮን ዶላር በላይ እንደሆነ እየተነገረ ነው። በዓለም አቀፍ ደረጃ ብዙ ማስታወቂያዎችን በመስራት ሀብታሞችን ወደ እነሱ በማቅረብ ብር እንዲያዋጡ ማማሪያዎችን በመጨመር ከዚህ በላይ በዚህ መንገድ ሰዎች ገንዘባቸውን እንዲያዋጡ የሚጋብዙ ሰዎች ከሽያጩ ጠቀም ያለ ኮሚሽን እንዲሰጣቸው ተደርጎ ማስታወቂያው መለቀቁ መላው ዓለምን አዳርሶት ነበር። በዚህ የተነሳ በጥቂት ዓመታት ውስጥ ከዓለም ሁሉ ከአውሮፓ፣ ከኤስያ፣ ከአፍሪካና አሜሪካ ሚሊዮኖች ተቀላቅለውታል። ይህቺ በእርግጥም የክሪፕቶ ንግስት የሆነች እንስት ቢሊዮን ዶላሮችን መሰብሰቧን ተከትሎ ራሷን ከቢትኮይን ጋር ማወዳደር ትጀምራለች። I strongly believe will be the #1 cryptocurrency. ይህ ዋን ኮይን ከቢትኮይን ይበልጣል፣ ወደፊት የዓለም ትልቅ ክሪፕቶ ይሆናል በማለት በትላልቅ ስብሰባዎች ላይ መናገር ትጀምራለች። ከቢትኮይን በላይ የሆነ አቅምም አለኝ ስትል አወጀች። በዚህ አካሄዷ የተታለሉና ገንዘባቸውን ያለ ስስት የሰጡ ቁጥራቸው ትንሽ አልነበረም። ከጀመረችበት 2014 ደብዛዋ እስከጠፋ 2017 ጊዜ ውስጥ ብቻ ዶላሮችን ለሷ የቸሩ ሰዎች ከመጨመሩ ባለፈ ያጭበረበረችው ብር 4 ቢሊዮን ዶላር የሚደርስ ከአራቱም የዓለም አቅጣጫ ገንዘቦች ያለማቋረጥ አስልካለች። ዋን ኮይን ስትል የጠራቸው ይህ በውሸት የጀመረችው ተቋምም ሕጋዊ መሰረት ያስያዘው ምንም አይነት የመንግስት ወይም ዓለም አቀፍ እውቅና ያልተሰጠው በመሆኑ የተነሳ ባለሀብቶች ቀላል በሆነ መንገድ ገንዘባቸውን ማስመለስ አልቻሉም። ሮጃ ኢግናቶቫ በጥናት የዘረጋችው መረብ ውስጥ በቀላሉ ሰተት ብለው የገቡላት አትርፍ ባይ አጉዳዮች በአጭር ጊዜ ውስጥ ብዙ ዶላሮችን ሰብስበው በመለገስ ባዶ እጃቸውን አጨብጭበው ከዛሬ ነገ ተያያዘች በሚል በጭንቀትና በጉጉት የሚያቆይ ፊልም ሆኖባቸዋል። በ2017 ዓ.ም ሮጃ ኢግናቶቫ ወደ አቴንስ ጣሊያን የሚሄድ አውሮፕላን ውስጥ ከገባች ከዚያም በኋላ ማንም እሷን አለማየቱን ጉዳዩን በሕግ መያዙን ተከትሎ
የአሜሪካ ከፍተኛ ባለስልጣናት ከዚህ የማታለል ጀርባ ያለችውን የክሪፕቶ ንግስትን ሕግ ፊት ለማቅረብ ጥያቄ ማቅረብ ብቻ ሳይሆን የጥያቄውን ተገቢነት ተከትሎ አታላዩን ለመያዝ በየአቅጣጫው ሩጫ ተጀምሯል። መርማሪዎችም ክስ ሲመሰርቱ ይህን የሚያክል ገንዘብ የተሰበሰበበትን መንገድና የተሰበሰበው ሙሉ በሙሉ እንዲጠፋ ተደርጓል። የአሜሪካ የብሔራዊ ህልውናን አደጋ ላይ እንደመጣል የታየው ይህ የሳይበር ጥቃት የሀገሪቱን ከፍተኛ ባለስልጣንን እረፍት የነሳ እንቅልፍም የከለከላቸው ጉዳይ ነው። ሴትየዋም በዚህ ደረጃ የሚገለጽ ዶላሮችን ይዛ መሰወሯ በመላው አሜሪካ አነጋጋሪነቱ ከጊዜ ወደ ጊዜ እየጨመረ መጥቷል። ፌዴራል ቢሮ ኦፍ ኢንቨስቲጌሽን FBI ለብዙ ጊዜ እያደናት ቢሆንም ደብዛዋ በመጥፋቱ አየዋትም የሚል ሰው መጥፋቱን ተከትሎ ሰፋ ባለ መልኩ በድጋሚ አደኑ እንዲቀጥል ትዕዛዝ ተሰጥቶ ሮጃ ኤግናቶቫ እየታደነች ትገኛለች። ቢቢሲን ጨምሮ የዜና አውታሮች እያራገቡት ያለው ጉዳይ በአሁኑ ሰዓት በጣም ተፈላጊ ወንጀለኞች ስም ዝርዝር ውስጥ የገባችው ይህች ሴት እንደሷ በዚህ ደረጃ የዲጂታል ብርን ያጭበረብር አልተገኘም እየተባለላት እንስት ናት። እንስቷም ለዚህ ስራዋ እንዲረዳት ዋንኮይን በመባል የሚታወቀውን ስርዓት በመዘርጋት መሬት ላይ የሌሉ ኢንቨስትመንቶች ላይ ዶላሮችንም እንዲያፈሱ ያወጡትንም ገንዘብ በእጥፍ እንደምትመልስላቸው አሳውቃቸው ነበር። We will double the coins on your account. መጥፋቷን ተከትሎም እሷን ማደን ባይቋረጥም ፍለጋው እንደተፈለገው ወይንም እንደታሰበው ውጤት አላመጣም። አንዲት ፍንጭ ለማግኘት እንኳን ድፍን 2 ዓመት መጠበቅ ነበረባቸው። በ2019 የክሪፕቶ ንግስቷ ወንድም በሎስ አንጀለስ አየር ማረፊያ ላይ እንዲያዝ ይደረጋል። የአሜሪካ መንግስትም ግለሰቡን እህቱ በዘረጋቸው ብዙዎች እንዲዘረፉ ምክንያት የሆነውን በዋንኮይን ተቋም እንደሚፈልገው በመግለጽ ክስ ይመሰርትበታል። ከዚህም በላይ ነገሮች ሁሉ ተረስተዋል በሚባልበት ወቅት እንደ አውሮፓ አቆጣጠር በ2023 ንግስቷ አይኗን በጨው አጥባ ብቅ ትላለች። በዚህም ዓመት ሮጃ ኤግናቶቫ በለንደን ከተማ ዳርቻ ላይ የሚገኘውን የአንድ አፓርተማ አንዱ ንብረት ላይ ይገባኛል ጥያቄን ታቀርባለች። ንብረቱንም የገዛቸው ከዚህ በፊት በሐሰት ስም ባቋቋመችው ዋንኮይን አማካይነት እንደሆነ ቢታመንም የንግስቷ ጠበቆች የገዛችው በህጋዊ መንገድ ነው በማለት እንዳይቀማ እየተከራከሩላት ይገኛሉ። በዚህም ሮዛ ኤግናቶቫ ከተሰወረችበት እንድትመጣ አድርጓታል የተባለው ይህ የአፓርታማ ጉዳይ ሌላ ችግር ይዞባት ይመጣል ተብሎ ይገመታል። እስከ ዛሬ ተሰውራ ለከረመችው እንስ ማጥመጃ ይሆናል ተብሎ የታመነው ይህ አፓርታማ የገዛችበት መንገድ ከታወቀ ምንጩም የሚረጋገጥ ከሆነ በእርግጠኝነት ከዚህ በፊት ያከማቸችውን ሀብት መዳረሻውን ለማወቅ ትልቅ እድል ነው ተብሏል። ከዚህም በላይ በወቅቱ ተጭበርብረናል ያሉት ግለሰቦች ተታለናል በሚል ያጡትን ገንዘብ ሊመለስልን ይችላል በሚል ትልቅ ተስፋ አድርገዋል። የአሜሪካ ባለስልጣናቱም የንብረት እግዱን ማንሳትና የዋንኮይን ማጭበርበር ሰለባዎች ገንዘቡን ተመላሽ እንዲደረግላቸው ሊጀምሩ ይችላሉ እየተባለ ይገኛል። ከ2017 ጀምሮ ይህችን አደገኛ የሆነች እንስትን ያለችበትን ለሚጠቁም ግለሰብ እስከ $5 ሚሊዮን ሽልማት FBI አዘጋጅቻለሁ ቢልም እስካሁን ድረስ እሷን እዚህ ነው ያለችው የሚል ሰው አልተገኘም። አዲሱና ዘመናዊ ክሪፕቶ የዲጂታል ገንዘብ ዝውውር በዚህ ልክ የናጠጠች ሀብታም እንድትሆን የሀብት ማማ ላይ እንድትቀመጥ አድርጓታል። በዚያውም ልክ ዛሬም ድረስ FBI ያለችበትን ድረስ በመሄድ ማጅራቷን ይዘው ለፍርድ ለማቅረብ እየተጋ በመሆኑ የድብብቆሹ ጨዋታ ፈታኝ ያደርግባታል እየተባለ ይገኛል። እውነታው ግን በሰው ልጅ ታሪክ በዚህ ደረጃ FBIን የተገዳደረ አልተገኘም ተብሏል። ዛሬም ድረስ አንድ ጥያቄ አለ። ሮጃ ኤግናቶቫ አሁን የት ናት? ስሟን ቀይራለች ወይስ ሌላ ሀገር በስውር እየኖረች ነው? ይህን ሚስጥርም ጊዜ ብቻ የሚፈታው ይመስላል። አበቃው። ሰብስክራይብ ማድረግ እንዳትረሱ እያልኩ አመስግኜ ተሰናበትኩ።